የፋሲካ ልዩ ዝግጅታችን ቀጥሏል። አሁን ደግሞ እንደምታዩት የሀገራችን ትልቁ ሐይቅ በሆነው በጣና ሐይቅ ነው የምንገኘው። ስለዚህ የጣና ላይ ሽርሽር እናደርጋለን። እንደገና አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ነው። ከከተማዋ የኪነ ጥበብ ማህበረሰብ ቀደም ሲል ይህንን ፕሮግራም በጋራ በማዘጋጀት ከፍተኛ ሚና ከወሰደው ተቋም ጋር ከተቋሙ የተወሰኑ ከያንያን አመዛኙ የሙዚቃ ክፍል ከያንያን ናቸው። ከነሱና ከተቋሙ ኃላፊ ጋር ነው አብረን የምንገኘው። እንደገና አብራችሁ እንድትቆዩ መልካም በዓል እንዲሆንላችሁ በአክብሮት ጋብዣችኋለሁ። መልካም ቆይታ። የስነ ፍጥረት ማሳያ የብዝሃ ሕይወት መናኸሪያ በሆነው ደግሞ በምድራችን ትልቁ ሐይቅ በሆነው ጣና ላይ ስንገኝ የዓለማችን ትልቁ ወንዝ የሆነው አባይ አሁን ካለንበት ስፍራ ከተወሰኑ ሜትሮች ቢበዛ 1 ኪሎ ሜትር ከማይሞላ ጉዞ በኋላ ነው አባይ በጣና ላይ በላዩ ላይ የሚሄድበት እና ራሱን ችሎ የሚፈሰው። ስለዚህ በኢትዮጵያ ክሪቲካል የሆነ ስፍራ ላይ ነው ያለነው። እንግዲህ ወቅቱ ደግሞ የቱሪዝም ወቅት ስለሆነ በሀገር አቀፍ ደረጃ ቱሪዝሙን በማነቃቃት ረገድ ከፍተኛ ሀብት ያለበት አካባቢ ነው። እዚህ ስፍራ ላይ ሆነን ለከተማዋ ለቱሪዝም ከተሰጠው ሀገር አቀፍ ትኩረት አንጻር ደግሞ ከተማዋን በደንብ መመልከት የምንችልበት ጊዜ ላይ ነው ያለነው። ይህንኑ አስታከን ስለ ኪነ ጥበብ ስናነሳ ቱሪዝሙና ኪነ ጥበቡ ተመጋጋቢ ስለሆነ ከክልሉ የኪነ ጥበብ ተቋም ጋር አብረን በዓል እያከበርን ነው። አብዛኞቹ ከኢትዮጵያ አልፈው ሀገራቸውን ወክለው በተለያዩ የዓለማችን ክፍሎች ኢትዮጵያን በማስተዋወቅ ረገድ አምባሳደር የሆኑ የባህል ቡድን አባላት ናቸው። የሙሉ ዓለም ባህል ማዕከል ከዚህ በፊት በነበሩት የገጽታ ግንባታ ስራዎች፣ በባህል ዲፕሎማሲ ስራዎች ከኢትዮጵያ ተሻግሮ በዓለም አቀፍ መድረኮች ላይ እየተገኘ ወደ 5 ያላነሱ ፌስቲቫሎች ላይ በዓለም አደባባይ ተሳትፏል። የቅርብ ጊዜዎቹ ማለት ነው። በእነዚህ ውስጥ የኢትዮጵያን ባህል ትውፊት ሴቶችን የመግለጥ የማስተዋወቅ ለቱሪዝም ፕሮሞሽን መርሃ ግብር አንደኛ ጉዳይ ካልቸር ቱሪዝም የሚባል ጉዳይ አለ። ኪነ ጥበብ ደግሞ ትልቁን ፓወር ያለው አንድ መሳሪያ ነው። ከዚህ ጋር ተያይዞ እንግዲህ የቲያትርም የሙዚቃ ሙያተኞች በተለይ የባህል ሙዚቃ ሙያተኞችን ኮሪዮግራፈርን ጨምሮ በዓለም አቀፍ መድረኮች ላይ በመከሰት የኢትዮጵያን ገጽታ በማስተዋወቅ እንዲሁም የሕዝብ ግንኙነትን የሚያጠነክሩ የሚያጎሉ በባህል ዲፕሎማሲ እና በታሪክ እና ወቅታዊ በሆኑ ጉዳዮች ጭምር ኢትዮጵያ በዓለም አደባባይ ያላትን እውቅናና ታሪኳን ሊያስቀጥሉ በሚችሉ መድረኮች ላይ እየተገኙ በባህል ዲፕሎማሲ ስራዎች ለመስራት የሞከርንበት ሁኔታዎችን ማንሳት ይቻላል። ከህንድ ጀምሮ ራሽያ፣ ቱርክ፣ ቻይና፣ ህንድ 2 ጊዜ ነው መሳተፍ የቻልነው። በእነዚህ መሰል ሀገራት እንግዲህ በባህል ዲፕሎማሲ ስራዎች ኢትዮጵያን ገጽታ ማስተዋወቅ ችለናል ማለት ነው። በነገራችን ላይ በኢትዮጵያ የኪነ ጥበብ እንቅስቃሴ ውስጥ የወትሮ የሙሉ ዓለም የባህል ማዕከል ባህር ተሻግሮ ኢትዮጵያን ለማስተዋወቅ እድል ማግኘቱ አዲስ ነገር አይደለም። እዚህ ተቋም ጋር እኔ በግሌ ያለኝ ትስስር በጣም ጥብቅ ስለሆነ ካለፍኩባቸውና ከተማርኩባቸው ካሳደጉኝ መድረኮች አንዱ የእናንተ መድረክ ነው እና እሰራ ስለነበረ ማለት ነው። ስለዚህ በወቅቱ ማስታውሰው እኔ እንኳን የተሳተፍኩበት ጉዞ ሱዳን ተካሂዶ ነበር ከዓመታት በፊት እና የብዙዎቻችሁን ሚስጥር ባወጣ በጣም ከባድ ነገር ሊፈጠር ይችላል እና በወቅቱ ግን ማስታውሰው ከፈኖቹ በተጨማሪ ማለት ነው መተማ አካባቢ ከደረስን በኋላ የስራ ኃላፊዎቻችን በጣም ተደናገጡ እና ከፍተኛ ድንጋጤ ተፈጠረ። የደቡብ፣ የኦሮሚያ፣ የአማራና የትግራይ የባህል ቡድን አባላት ተሰብስበው የኢትዮጵያን ባህል ካርቱም ላይ ለማስተዋወቅ ነበረ አጀንዳው። ስለዚህ አብረን እንሂድ ተባለ። የአንደኛው ክልል ብቻ ቀረ። በጣም በኢትዮጵያ ደረጃ ዝነኛ ሙዚቀኞችን ያቀፈ ቡድን ነበረ።
እየጠበቅናቸው መስመር ላይ አብዛኞቹ ቀሩ በመኪና አደጋ ማለት ነው። ታስታውሳላችሁ? የትግራይ ክልል የባህል ቡድን አባላት ማለት ነው። እና ያንን የሀዘን ድባብ በጣም ከባድ የሀዘን ድባብ ያኔ ተሳትፋል? አዎ ነበርኩ አብሬ። እና ያንን የሀዘን ድባብ በልቡ ይዞ ነገር ግን ኃላፊነቱን ደግሞ ተወጥቶ የመጣ የባህል ቡድን ነው። ስለዚህ እናጨበጭብለት። በነገራችን ላይ ከ10 ምናምን ዓመት በፊት ያው ዓመተ ምሕረቱን ካወራ ነው የብዙዎች እድሜ እኔ እኮራለሁ በእድሜ። ኢትዮጵያም እኮ ትኮራለች። የዓለም ቀደምት በመሆኗ ኮርታ ነው አይደለ? ሉሲን ምናምን በቃ በተለያየ መድረክ እያስተዋወቅን ያለን እኔ አላፍርም በእድሜ። እግዚአብሔር ይመስገን። ኢትዮጵያ አምላክ ይመስገን። ሙላለም ሉሲ ያረከው ያን አይደለም ዝሮ ያው ባለቤትነት ስላለብን ብዬ ነው። ከተነሳ ይቀር በጣም መንገዱ አሰልች ነበር። በዛን ሰዓት በየብስ ነው በባስኔር ነው እንደደረስን ካርቱም እንደደረስን ከካርቱም አዳራሽ ላይ እንደገባን ነው ግጥሙን የጻፈው ሀብቴ ያኔ ያስታውሳለሁ። ከዛ መዝሙር ተሰራ። በጣም የሚገርም መዝሙር ነው የተሰራው ያኔ። እነሱን በማስታወስ ያን እንደማስታወስ ነው። ናይስ ባህር ዳር አንቺው ሀገር ባህር ዳር የለሽም ወደር ባህር ዳር አንቺው ሀገር ባህር ዳር የለሽም ወደር ያባዬ ጣና የውበት ምስጢር አንደኛው ከስር ጭስ አባይ እጄ ሳይስመለከት ገባች መሰለኝ ነፍሴ ከገነት አንቺው አገር አምላክ ባረከሽ ከገዳማቱ ከቦ ፈጠረሽ ባህር ዳር አንቺው አገር ባህር ዳር የለሽም ወደር። የሙሉዓለም የባህል ማዕከል ያው ታሪክን በማስተዋወቅ ባህልን ከማስተዋወቅ ረገድ ያለውን ሚና እያነሳን ነው። አሁን ግን የምናነሳው ከማስተዋወቅ ጀርባ ያሉ አንዳንድ ኮሚክ ነገሮችን ነው። እኔ በግሌ ቀድሜ ሰምቻለሁ ማን የት ምን እንደገጠመው ማለት ነው። ስለዚህ እናንተ ብታነሱት ጥሩ ነው። ሰለሞን እሸቴ ብዙ ነገሮች ገጥመውናል። በእርግጥ ቋንቋ እንኳን እኔ ህንዱንም በዚህ በፊልሙ ምናምን ስለምችለው እንዴት ብዙን እኔ እየተረጎምኩ ሳሳልፋቸው ነበር እችላለሁ። በተለይ ነመስቲን በጣም ነው የምችላት። ነመስቲ ስንል እቺ በቃ ለምዶብን እስከ ስንት ጊዜ ድረስ እንትን ያለውና በጣም ደስ የሚል ጊዜ ነበር ያሳለፍነው። ህንድ ስንሄድ ያው እንደ ኢትዮጵያ ወክለን ሄድ ነው እንደ ሀገር አቀፍ የሰራናቸው ስራዎች ነው። በጣም የሚያምር ምርጥ ስራ ሰርተን የመጣ ነው። እዛ አንድ የተለያዩ ወደ 4 ሀገር ምናምን ሄደናል። በሄድንበት መድረክ በሙሉ ሰው ቁሞ አጨብጭቦ ነው የሸኘንና ደስ የሚል ስራ ነው የሰራ ነው። ጥሩ ነበርና በመንገዳችን ላይ ብዙ ገጠመኞች ይገጥመውናል። እኔ እንኳን ትንሽ የገጠመኝ ነገር ምንድነው ታጅ መሀልን ልንጎበኝ በምንሄድበት ሰዓት ተኝቼ ነበር። ተኛው እንቅልፍ ጣለኝ የዛን ቀንና ክላሳችን የተለያየ እኔ አስተባባሪ ነበርኩ የዛ ሰዓትና ክላስ በየቦታው መድባለሁና አጋጣሚ የእያንዳንዳችን ክላስ ብዙ አንተው የሁሉን ያውቀዋል የኔን አያውቁትም። ከዛ ስንደዋወል ስልካችን አይሰራም ስልኬ አይሰራም አይደል እንደዛ ነገር። ከዛ እግዚአብሔር ይመስገን ጥሩ እንቅልፍ ተኛው። ከዛ ምን ሆነ በቃ ስነሳ ማንም የለም። ምንድነው ብዬ ስጠይቅ እንደዚህ መንገድ ጀምረናል። ከዛ ምንም አላልኩም ቀጥታ ወጣው። ስልክ ምናምን የለም። በቴሌግራም ምናምን ነው የምትገናኝ እንጂ ኖርማል ስልክ የለም። ሲም ማውጣት አችልም እዛ። ከዛ ሄጄ ጠየቅኩ። ያው ቋንቋ እችላለሁ ብያቸዋለሁ። በየሱቁ ምናምን ስጠይቅ ችግር የለም ባቡር አለ በባቡር ትሄዳላችሁ። ከዛ ሩቅ ነበር። አዎ 6 ኪሎ ወደ 300 ምናምን ኪሎ ሜትር እንደዛ ነገር ይሆናል ካለንበት እንዴ በቃ ከባህር ዳር ጎንደር ያልፋል ባቡር ምናምን አለ ምናምን ሲሉ ባቡሩን ጠብቀህ ከ1 ሰዓት በኋላ እንዴ ከ1 ሰዓት በኋላ እነሱ ምንም ማድረግ አይችልም። ስለዚህ እግዚአብሔር ይመስገን ምንም አላረኩም። ያው እግዚአብሔር ፈቅዶት ነው ብዬ ወደ ገበያ ነው ሄድኩ።
ሌላ ግን ጌታው እሳቸው የገጠማቸው ነገር አለ። ገብሬ ቢያወራው እንዲያውም ደስ ይለኛል። ገብሬ እሱን ይሄኛው ወንድማችን መሰንቆ ልክ እንደዚህ ያኔ ያው አውሮፕላን ነው የሀገር ውስጥ ፍላይትም ቢሆን በእነሱ በህንድ ከአንዱ ስቴት ወደ አንዱ ስቴት ያው በአውሮፕላን ነውና ለካ መሰንቆውን ይዞታል። ቼኪን ላይ በሻንጣ ይዞት ቼኪን ሊያልፍ ሲል ዋት ዚስ ብለዋለች እና አልሰማትም። የፋሲል ደሞዝ ነገር አልሰማችሁም። you have to wait have to check it ምናምን ስትለው እሱም አልሰማትም። ከዛ ሊያልፍ ሲል it seems like a gun is it ስትለው እሱን ሰምቷታል። ገንን ሰምቷል። ዌት እያለች ያለ ዌትን ደግሞ አልሰማትም። የሰማው የተሳሳተ መልስ የሰጠው አለ ወይም ትርጉም የሰጠበት አለ፣ ያልሰማው ደግሞ አለ። ከዛ ዘሎ ወደ እንትኑ ሲገባ እንዳለ የጸጥታ አካላት መጡ፣ ተሰበሰቡ። ገን ይዞ ወደ ውስጥ ወደ አውሮፕላን ለመግባት አንድ አሸባሪ ነገር የተዘጋጀ አንድ ሰው አለ ተብሎ እንዳለ ለብቻው ተጠርቶ ሲሄድ ምንድነው ስል እሱ የገጠመውን ነገር ነገሩ ይባላል። አረ ይሄ ማለት እንደዚህ ነው ባለ መሳሪያ ነው ምናምን ብዬ እንደገና ከእዳ ወደ ምንዳ ቀየርኩለት። በጣም ደስ ይላል። ከዚህ ከህንድ ሀሳብ ሳንወጣ በሁለተኛው ዙር መሌ ህንድ ነበርክ። አይ ቲንክ የሰለሞንንም ናፍቆት አንተ ተወጣኋላ ታጅ መሀልን በመጎብኘት ነው። አላየኸው? በዚህኛው ሁለተኛው ላይ ነው የሄድኩት። በሁለተኛው አልታየም። ግን ምን ገጠመ? ህንድ እንዴት አያት? ህንድንም እስቲ ንገረን። ህንድ በጣም እንትን ያለ ምን መሰላችሁ፣ በፊልሞቻቸው ምናምን እንደዚህ የምጠብቀው አለ የህንጻ የቢልዲንጉ ምናምን ያማረ ነገር ምናምን ጠብቄያለሁ እና ለገብርሽ እያልኩት ነበር። ማዕበሉ ኖርማል ነው። ችግር የለውም ማዕበሉ። እሺ እንቀጥል። ሙምባይ አረፍንና እኔ የምጠብቀው አለ የህንጻ በደንብ ያማረ ነገር ምናምን በደንብ ነበር የምጠብቅን። በጣም ዱቄት የሆነ እንትን ነው ሰፈሩ። አይ እግዚአብሔርን ህንጻዎቹ የሸገተ ምናምን የተንጠለጠለበት እቃው ምናምን የሞተ ከተማ የሚመስል በቃ አንድ አካባቢ ነው። ምንድነው አልኩት ለገብርሽ። አይ ፊልም መስሪያ መንደር ነው አለኝ። ኦኬ እርግጠኛ ነኝ ምናምን ስለው አዎ ይሄ በቃ መንደሩ ነው ምናምን። በግራም በቀኝም በሙሉ እንደዚህ አይነት አንድ የረባ የምትለው ህንጻ የሌለበት ማለት ነው። ሙምባይ በህንድ ስቴቶች ውስጥ አንዱ አይደለች? እና የፊልም መንደር በጣም ይበዛባታል። ራሱን ችሎ አለ እና ብዙ የድሃ መንደሮች ፐርፐዝ። ከዛ ከሆነ ከተማ ወደ ሆነ ከተማ እንትን ጋፑ ሜዳ ምናምን አየን የተወሰነ። ከዛ በኋላ ግን ይሄ በርሳስ ለእንትና ብዬው ነበር በርሳስ የተሳለ ከተማ ነው ይመስል። አሁን በህልም ዝም ብለን ምናምን የምታየው ነገር እንጂ ጽድት ያለ ነገር ምናምን አላየም። እንዴ ድረስ ሄደህ በህልም የምታየው እግዚአብሔር እኛ የሄድንበት ደግሞ ተቃራኒ ነው። በጣም ግርሙ የሄድንባቸው በጣም በሚገርም ሁኔታ ዛክ የሄድንበት እኛ ደልሂም ኮልካታ ምናምን የሚባሉ ወደ 4 ነው ስንት ከተሞች አይተናል። በሚገርም ሁኔታ ማለት ነው አውሮፓ የሚመስሉ የእንግሊዝ ስታንዳርድ ያላቸው ህንጻዎች ያለባት ሀገር እንዴት እንደሚያማምሩ በጣም ነው የሚያምሩት። ከተማው ምኑም በባቡር ሂደናል እኛ እዛ ከተማ ውስጥ ምናምን። ግን እዛ ትልቁ ችግር ምንድነው? ዳቦ የለም፣ እንጀራ የለም። ሲሪየስ በሚገርም ሁኔታ ወጥ በማንካ በልተን ነው የመጣው። እንጀራ ያለበት ህንድ አለ። በቂጣ ነው የምትበላ። ቻፓቲ የምትባል ቂጣ አለች። እኛ ይሄ በለሴ ቂጣ የሚባል አለ በእኛ በባህል የብረምጣድ ቂጣ የሚመስል አይን ከሌለው ካላልኩ በቀር ቂጣ ነው እንደ እንጀራ ያ ነው እንጂ ወጣቸው ምናቸው የምስር ምናምን ይጠቀማሉ። ቅመማ ቅመም በጣም ይጠቀማሉ። ወጥ ነው ማንካ ይመጣል። በወጥ በማንካ በለው በቃ። ስለዚህ ወጥ ተገባ እንዴ ነበር ካንተ? አዎ እንደ አጋጣሚና መሌ አንድ አልጋ ነው የነበርነው። አመጋገብ ላይ ምግብ ላይ በጣም የቸገረን ጉዳይ ነበር። ያው የምናውቃት እንብላ በማለት ዶሮውን ነበር እየፈለግን የምንበላው። ዶሮ እናውቃታለን መቼም ጭኗ እግሯ አይጠፋንም ክንፏ። ዶሮ አስበን ዶሮ ጀስፈል ዶሮን አጣትና እሱ ያገኛታል። ዶሮ ከዚህኛው ድስት ላይ ዶሮ አለ ሄድና አረንጓዴ ቅጠል የተጨመረበት በዛ ላይ ዶሮ አለ ሄድልኝና እጄ ከዶሮ
ዶሮ ነው ብዬ ይዤ መጣሁ። እዛ በኋላ ከሱ ፊት ቁጭ አልኩ። እዛ እንደዚህ ሳደርገው ፂቡ ምናምን ያልተነካ አንባዛ ከነ ፂቡ አንባዛ እዛ ቁጭ አደረኳት። ይኸው መላኩ አለ ጥዬ ሄድኩኝ። ለውዝ ገዛው፣ ቆሎ እየበላው 2 ቀን ሞከርኩኝ። ግን እንደገና ራብ መጣ። ወደ የሚለሰልሰው ነገር ሁሉ እንዳለ ነው። ፂሙ እንዳለ ነው። አዎ ማለት እኔ ዶሮ እኮ አግኝቻለሁ። እሱ ዶሮ ብሎ ላከኝ። ዶሮ አግኝቻለሁና የሄደው እሱ ሌላ ቦታ ነውና አምጥቶት እኮ በደንብ መጥቶታል እኮ የተወሰነ ሁለት ያጎርሻለሁ ሰዋል እና አንዱ የገጠመ ምግብ ላይ ነው። እኔ የደነቀ ነገር ምንድነው በእንግሊዝ ከቅኝ ግዛት ከወጡ በጣም ጥቂት ጊዜ ነው። በፍጹም መናገር አይፈልጉም። በጣም የደነቀ ነገር ማለት እና እነሱም ይቸገራሉ፣ እኛም እንቸገራለን። ቢያንስ እንግሊዘኛ ነው ትንሽም ቢሆን እንደዚህ መታው የምትገባባው ነገር እሱ ነው። አይፈልጉም። አንዱ ይሄ ነው። ሁለተኛው ደግሞ ማቴሪያል ላይ በጣም የገረመኝ የራሳቸው ምርት ነው በቃ የሚጠቀሙ የራሳቸው። አዎ በጣም እኔ በቃ ልዩ ኳሊቲ የነሱ ምንም ነገር የራሳቸውን እቃ ነው። ሞተር በለው መኪና በለው ኦልድሚው ምንም ይሁን ልብስ በለው የነሱ ነው የሚጠቀሙ። ራሳቸው ያላቸው በጣም ያን ያክል የተገዙ ሀገር አይደለም። ከዛ ውጪ ግን ቆሻሻ ንጽህና የለም። የሆነ ቦታ ላይ እኔ ግን መቼ ነው ያያችሁት? እጂ ተመሳሳይ ነገር ሄደው ሁለት ነገር ነው ነው። ህንድ ትልቅ ሀገር ነው፣ ምንም ጥያቄ የለውም። በአጋጣሚ ጉጅራት የሚባል ከሞምባይ ወደ ጉጅራት የሚባል ግዛት ሄደናል። ከጉጅራት እንደዚሁ ማዕበል በየስቴቶቹ መካከል ልዩነቶች ይኖራሉ። በጣም እያደገ ያለ ምናምን አለ። አሁን በጣም ዱቄት ሀገር ምናምን አይደለም። እውነት ለመናገር ያዩበት ከተማ ቢሆን ማለት ካየነው አንፃር ነው የምናወራው። ወደ ቻይና እንሂድ። እሺ ቻይና በ4 ቀን ቋንቋ ለምጀን መጣሁ። ሺካሺ ጀማሽሞሻን ሺ ሻ ምን ማለት ነው? እኔ ባቡር ላይ ታስሬያለሁ። የምር ነው ነገራችን። ባቡር ላይ ታሰርኳ። ወደ ሆቴላችን ለማረፍ ስንመጣ ገብረ ማርያም አልፎ ወደ ቦቦ ነው እና አስገባ አለፈ። እዛ ንብረት ደግሞ ቀጠለ። እሱም አስገባ አለፈ። ካርድ ነው ቦኖ ናት። ሶስተኛው ላይ እኔ ነኝ። እኔ ደግሞ ሌላ መረጃ የለኝም። እኔም ቦኖዋን ማስገባት አለብኝ። እነሱ ስላየው የኔ ጊዜ ዘጋ። እዛ እንዴት ሁኜ ልለፍ ማለት ከዛ ስሙ መጥቀስ አልፈልግ እለፍ ምናምን አለ። ከዛ እኔ ያሰብኩት ምንድነው ቻይናዎች ሶሻል ስለሆኑ እንደው እዚያው አስረው እንትን ብለው የሆነ ነገር ያደርጉኝ እንደሆነ ዝም ጸጥ አልኩኝ። አላልፍም አልኩ። እለፍ አለ። አላልፍ አንተ ምን ነው እለፍ አለኝ። አላልፍ እዛ በስንጣጣ ከዛ ደግሞ የምንሄድበት ወደ አገራችን ልንመለስ ነው። ከዛ እኔ ቀረው በስንጣጣ መጥቶ እንደገና አይቶ ቲኬት መቆረጥ ቼክ ተደርጎ
አለፍኩኝ ማለት ሺሻ ሹሺ እነሱ ህንድደው እኔ በ4 ቀን ነው እንግዲህ ቋንቋ ለምጀምር ምንድነው ትርጉሙ ሌላ ነው ደግሞ አንድ ማለት ነው እና ገብረ ማርያም እንዲናገር ነው የምፈልገው ከዛ ምንድነው እኔ የቦረና ልብስ ለብሻለሁ ቲክቶክ ልሰራ ነበር ሐሳቤ በዚሁ ልሰራ ነበር ከዛ አዎ ንብረት ደግሞ አብሮኛል ከዛኛ ዘግይተናል የሆነ የሚታሸግ ዕቃ ነበረ ገብረ ማርያም የኛን ሻጣ ይዞ ሄዷል ከዛ ገብረ ማርያም እንማስ ከሚወጣው ይስቃል ምንድነው እኔን እግሬን ሳይው ቀጭን ነው በእግሬን የሚስቅ ወይስ ምንድነው እላለሁ ከዛ ገብረ ማርያም ዲብሎ ከት ይላል ይስቃል አላ በንብረት ነው ወይስ በእኔ ነው ወይ ምንድነው ንብረት ይስቃል ምናን ገብረ ማርያም ይይላልው ለካ እሱ የራሱ ታሪክ አለው እና የሆነ የኛ የያዝነው ዕቃ ያንዱ ሰው ለካ ብዙ ምግቦችን ይዞ መጥቷል ምግብ የታሸጉ ማለት ነው እና መግባት አይችልም ከዛ ምን አላል ሰጥቶታል እዛ ሊጥለው ሲል ብለው ብሎታል ሲኩሪቲው ብለው የቻይናው እንት ማለት እዛ ድገም ብሎታል ደግሞ ይሄ ለካ ገብረ ማርያም ይስቅ በዚህኛው ነው ድገም ብለው አለ እንዳትጥለው ብለው ይላል 1 ኪሎ ሙዝ አለ ምን አለ እና ቻይና ያየሁት ሌላው ነገር እዚህ እንደሚያወሩት ነው በቃ ስልጣኔያቸው በጣም ቴክኖሎጂው ህንጻው በጣም የሚታይ ነው በቃ በፊልምም የምናየው በኢቲቪም እንደምናየው ትክክለኛ ነው በቃ የባህል ልዩ ዝግጅታችን ነው ለእናንተ በመድረስ ላይ የሚገኘው ጣና ላይ ነው ሽርሽር የወጣ ነው የአማራ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት የኪነ ጥበብ ሙያተኞች በቅርቡ ወደ ተለያዩ የዓለም ሀገራት ኢትዮጵያን ወክለው በመሄድ ባህላችንን እንዴት አምባሳደር እንደሆኑት ከዚህ ጋር ተያይዞ ደግሞ በየሀገራቱ የታዘቧቸውን አንዳንድ ነገሮችና የገጠሟቸው ልዩ ክስተቶች ነው ያነሳን ያለነው ዝግጅታችን ይቀጥላል ትንሽ እንጫወታለን ሰዓቱ ወደ 9 ሰዓት አካባቢ ስለሄደ በዚህ ሰዓት ጣና በባህሪው ማዕበሉ ይበረታል ለዛ ነው ከፍታና ዝቅታው ጀልባችን ላይ የበዛው ማለት ነው ወደ ጨዋታችን እናልፋለን ወደ ቱርክ ገብተናል ያው ቱርክ ሁለት ገጠመኝ ነው እኔ ገጠመኝ ያ በመጀመሪያ የሙሉዓለም ባህል ማዕከል ዋና ዳይሬክተሩን እናመሰግናለን ለምን ከዚህ ዓለም አቀፍ የሙዚቃ ፌስቲቫል እንድንሳተፍ ስላደረገን በኢንተርኔትም በምን ተጻጽፎ የተመረጥ ነው እኛ ነን ከአፍሪካ ኢትዮጵያ ብቻ ነው ሌላ ማንም ይሄድ የለም ከአፍሪካ እኛ ብቻ ነው የሄድነው ሂደንም ጥሩ ስራ ነው የሰራን በእውነት ከሆነ በጣም ጥሩ ስራ እንደውም በዚህ አጋጣሚ አርቲስት ጊዮን አለምሰገድ ዓለም አቀፍ ዳንሰር እውቅና ሊሰጡት ሁሉ ነበር ኢንተርቪው ያደርጉት ነበር እና እሳቸው በዚህ እድሜ እንደዚህ እድሜያቸው ያለ እንቅስቃሴ በጣም የሚገርም ነው ብለው በቃ መነጋገር ባይዛ አልጀዚራ ላይ ቀርቧል አልጀዚራ ቀርጸውት ኢንተርቪው ምናምን አድርገውታል ማጊዮን ምን ተወዛውዞ ትግርኛ ነው የተወዛወዘ ትግርኛ እንትን የሰጠነው እና በጣም የሚገርም ነው እና በቃ አናውንስ እየተደረገ ነበርና ገርሞኛል የራሱ ከዛ እና በጣም አሪፍ ስራ ነው የሰራ ነው ያው ስኔት ደግሞ ተግዳሮቶች ነበሩ ከ32 እድሜ በታች ሆኑ ቪዛ አልሰጡንም ነበር የነሱን ሸፍነን ነው እኔ ተወዛዋዥ ሙኝም ሳክስፎን ተጫዋች ሙኝም ነው የሄድኩት የሁለት ሰው ነው የሸፈንኩት
እንዲሁ ነብሬም የተለያዩ ሰዎች በቃ ትንቡካም አለች እና በጣም ይገርም ነበር። እና ገጠመኙ ምንድነው? ሀሳቡ ግን ምንድነው? መጀመሪያ ከገጠመኙ በፊት ቪዛ ያልተሰጣቸው ወጣቶች ስለነበሩ እነሱንም ተክታችሁ ነው ተክተና 4 ልጆች። ስለዚህ ጊዮንን ጨምሮ ተወዛዋዥም ነበር። ጊዮን ተወዛዋዥ ሆነ እንዴ ፓርቱ ወጥቶ ተጨማሪ የሆነ ካራክተር ሲምቦሊክ ሞር አጥንት የለውም የተባለ የሆነ ብሔር ሲምቦሊክ ነው እና በጣም ይገርም ነበር የሰራ ነው። ሪፕሬዘንቴሽን ነው። ደስ የሚል ነበር። አዲስ አበባ ቀጥታ ቱርክ እንደገባን ኢስታንቡል ነው ያረፍነው። ኢስታንቡል አየር ማረፊያ እንዳረፍን በሌሊት ሙሉ ስንጓዝ ቀኑ ተጉዘን ሌሊትም ተጉዘን የገባን በመኪና ትራብዞን የምትባል ከተማ ላይ ትራብዞን ነው የምትባለው ከተማዋ። በጣም አሪፍ ከተማ ነች። በጣም ደስ የምትል በጣም የቱሪስት መስህብ የሆነች ጥቁር ባህር ያለበት ማለት ነው። ባይዘይ ባሻጋሪ ሩሲያ ድንበር እንደሚታይ ነው ሲያሳዩንም የነበረ። ብዙም ልምምድ የሚያደርጉበት የጦርነት ፋይት ልምምድ የሚያደርጉበትም አካባቢ ነበር ነው የሚሉት። ቦርደር እዛ አስጎብኛችሁ ሲነግረን እኛም አይተነዋል። ጥቁር ውሃን ማለት ነው ጥቁር ባህር። በጣም የሚገርመው ግን ዶላር አይወዱም። በጣም የታዘብኩት እዛ ሀገሩ ማህበረሰብ ዶላር አይወዱም። የአሜሪካ አይነት ነገር ምናምን አይወዱም። በቃ ዶላር ስታሳይ ዞር ብሎ ሁሉ ይሄዳል። ወይም በቅናሽ እንዘርዝር ይላል አውርዶ በታች ማለት ነው። እና የዛኔ ባስ ውስጥ እንደገባን ለካ በሀገሪቱ ሕግ ወንድ ከሴት ጋር አይቀመጥም ባስ ላይ። አንድ ቀንና አንድ ሌሊት ነው አይደል ይሄድ ነው የነበረ። አንድ ቀን ቀን ሙሉ ጉዞ ነበር እና በየፌርማታ አለው ማረፊያ ሽንት የሚሸናበት ውሃ ምናምን ጁስ ምናምን ጠጣበት ነበርና እኔ ዘለልኩና ከሴትዮዋ ጋር ቁጭ አልኩ ሁለት ከሚይዝ ወንበር ላይ እና ሴትዮዋ ወደዚህ ምናምን ዝሮ በራሷ ቋንቋ በሀገራቸው ቋንቋ ነው የምትናገረው። እኔ አይገባኝም። ብዙ ሰዓት ተናገረች እና ጉዞ ተጀመረ። ከዛ እንትኑን ጠራችሁ ረዳቱ ጠራችሁና እንደዚህ ምናምን ስትለው ሳቀ መጥቶ እዛ አስነሳኝና መስኪ ከሌላ ሰው ጋር ነበረች። እሷም ከወንድ ጋር ነበረች ሳታስቡ ቁጭ ብለሽ። እኔ ከሴት ጋር ነበርኩ። መስኪን ከሴቷ ጋር ረገና እኔ ከወንዱ ጋር እዛ በእንግሊዝኛ ወንዱ ስጠይቀው እዚህ ሀገር ባህላችን ነው ወንድ ከሴት ጋር ቁጭ አይልም፣ ባስ ላይ ክልክል ነው ሐራም ነው አለኝ። በቃ ባለማወቅ ነው ምናምን ብዬ በቃ እዛ ሶሪ አልኳት። ሴትዮዋንም ልትቀበለኝ አልቻለችም። ሽንት ቤት ላይ ራሱን ወርድ አጋጣሚ ተገፋፋን። ሰው በሱ የሴቶች በዛ ነው የወንድ በዚህ ነው። መግቢያው ግን አንድ ነው እና ስንሄድ ገፍቻት ሲጄ ሶሪ ስላት የሆነ በቃ ያልሆነ አክት ስታሳይ በጣም በቃ ተቀይማኛለች ማለት ነው ብዬ ዝም ብዬ እንትን አልኩ። አንዱ ገጠመኝ ይሄ ነው። የህንድ ጉዞ ነበር አጋጣሚ ነው የደረሰኝ። ያው ህንድ ላይ አጋጣሚ ያው ወደ 4 ሀገሮች ህንድ ከገባን በኋላ ፍላይት ነበር የሀገር ውስጥ ፍላይት እየዞርን ነው የሰራን ወደ 4 ከተሞች ማለት ነው። በዛ ከተሞች ግን ያው አጋጣሚ እኔ ታምሜ ነበር አሞኝ ነበር። ያው እኔ በማስታገሻ ያለውጥ እንኳን አይደለም ኬዙ ትልቅ ኬዝ ነው የነበር። አጋጣሚ ያው ቋንቋም ችግር ስለነበር የመጀመሪያው ልታከም ሲሄድ ይዞኝ ሄደ ሙላት ነው የነበር። ከሙላት ጋር ነበር ሄድን። ያው እንግዲህ ትንሽ እንግሊዘኛ ላይ ጥረት ስለነበር እሱ ነው ያ ሲነግርልኝ ነበር ማለት ነውና የተሳሳተ መድኃኒት ነው የተሰጠውት የነበር እና ልክ 2 ማስታገሻ መርፌ ተመላላሽ ተሰጠኝ። ከዛ ያንን እየተወጋሁን መድረክ እየሰራን ግን አልተሻለኝም። በጣም እያመመ መጣ። ከዛ መጨረሻ ላይ የመጨረሻው መድረክ ላይ አልቻልኩም፣ ወደኩ። ከዛ ሶር መድረኩን እንደምንም ጨርሼ ወጥቼ ወደኩ። አዎ ከጀርባ ወደኩ። የመጨረሻውን ሰርቻ ግን ውዝዋዜ አልሰራውም። በድምጽ ሰርቼ ወጥቼ ግን ወደኩ። ከዛ በኋላ ገብረ ማርያም ነው ወዞኝ ሄደ አጋጣሚ። ከዛ ብዙ ነገሮችን ሲነግራቸው እና የተሰጠኝ መድኃኒት ሲያሳያቸው ይሄ እኮ በቃ ስህተት ነው፣ ለምንድን ነው የወሰደች? ይሄ እኮ እስከ ሞት ድረስ ሁሉ ያደርሳል ምናምን ብለው ለገብሬ ይነግሩታል ማለት ነው። ከዛ ደነገጥኩ እኔ። እነሱ የሚሉትና እኔ ስወስደው የነበረው መድኃኒት ተቃራኒ ነው የነበር። ከዛ መጨረሻ ላይ አንድ ሀገር ላይ 3 ቀን መቆየት ከቻልሽ ሌላ ምርመራ እናርግላት ምናምን ነገር ሲባል አይ አንዳንድ ቀን ነው እያደር መድረክ እየሰራን ደግሞ ሌላ ስቴት ነው ምን ሄደ ነበርና
ያው በመጨረሻ ነገሮቹም ከዚህ ኢትዮጵያ ተመልሼ መጥቼ ነው በሽታ የሚታወቀ ዙሪያው ማለት ቋንቋ ላይ መጥረት ስለነበር ለገሬም እየነገርኩት ነበር። ግን እንደዛ አይነት ህመም እኔ ጋር ይፈጠራል ብዬ ስላላሰብኩ ጭምር እንደዚህ ነው ሆነሽ ነበር እያለኝ ገሬ አዎ እንደዚህ ነው እንደዚህ ያደርግሽ ነበር ሲለኝ አዎ እለው ነበርና ከዛ በኋላ ከዚህ መጥቼ ያ በሽታ ሲገኝ ለእኔ በጣም ነው የገረመኝ። ለካ ቋንቋ በብዙ መንገድ ጥሩ ነበር። እኔ አሁን ሞትም ቢሆን በዛ ሙቻለሁ፣ ያን ቀን እዛ ሙቻለሁ እና እድሜ ለገሬ የመጨረሻውንም ቢሆን የተሰጠኝ ማስታገሻ ጥሩ ስለነበር ኢትዮጵያ መጥቼ ሕክምናውን አድርጌ ዳንኩ ማለት ነው። ከምንም በላይ ግን ህመሙን ችላ መድረክ ላይ ፐርፎርም ማድረግ መቻሏ በጣም ትልቅ ነገር ነው። የራሻ ገጠመኝ እንዴት አያት? ራሽያ በጣም ትልቅ ሀገር ነች። በቃ ከዚህ እንደተነሳን ሲጀመር በቃ አየር ላይ የቆየንበት መንገድ ለኔ መስጦኛል። በዛው እግር መንገዱንም በቃ የነበረ ኢትዮጵያን አየር መንገድን የኮራሁበት መንገድ የታዘብኩበትና ትልቅነቱን የታዘብኩበት እድል ተፈጥሮ ነበር። ምክንያቱም ከዚህ እስከ ሞስኮ እስከምንደርስ የነበረው ትሪትመንትና ከሞስኮ እስከ ካዛን የነበረ አሁን እኛ ከባህር ዳር እስከ አዲስ አበባ ባለን በረራ ውስጥ የኢትዮጵያ አየር መንገድ ያለው እንክብካቤ እኔ በሀገሬ ኮርቻለሁ። በቃ ያኔ ከሞስኮ እስከ ካዛን በበረርነው በረራ ውስጥ የነበረው መስተንግዶና ከባህር ዳር አዲስ አበባ ይሄ ይበልጥብኛል እና የኢትዮጵያን አየር መንገድ በዚሁ አጋጣሚ እኔ ትልቅነቱ እኛንን በቃ መመስከር ያለብን ያየን ሰዎች የታዘብን ሰዎች በዚሁ አጋጣሚ ብንመሰክርለት ደስ ይለኛል። እንደ ሀገርም ኮርቻለሁ በዛ። ከዛ ውጭ በሆነው መንገድ ምንድነው እኔ አጋጣሚ የሄድኩበት ወቅት ህዳር ገና ወቅት ነው። ያ ደግሞ የገና ጾም እንደምታውቁት ያው መጾም እፈልጋለሁ። ከዚህ ሲሄድ በቃ ወስኜ ሩዝም ቢሆን ዳቦም ቢሆን በልቼ የምመለስ ለዚች አጭር ጊዜ በፍጹም እኔ ያልነካም ምናምን ብዬ ነው የሄድኩት። ግን በተለያየ መንገድ የምጠይቃቸው ነገሮች የሚያቀርቡልኝ ነገር ዳቦ ብለው ሰጠው ስጎምድ ከውስጥ ስጋ ነው። በቃ ሾርባ አትክልት ሾርባ ታዘዘልኝ በልቼ ከላይ ጨልፌ ከስር ደግሞ ሳነሳ ክትፎ ስጋ በቃ ወጣ። በቃ በዚህ ጉዳይ እንግዲህ ክርስቶስ አንተ በምታውቀው ያው እጅ ወደ ላይ ብያለሁ ብዬ እንትን ብያለሁ። ሌላው ምንድነው ከዛ ሀገር የተማርኩት እኔ አሁን በዩኒቨርሲቲ ደረጃ የሀገራችን ዩኒቨርሲቲ ተማሪዎች የበጎ ፍቃድ አገልግሎት በተለይ ከስተመር ሰርቪስ እነዚህ የሚመጡ እንግዶችን በመቀበል ሀገራቸውን ለማስተዋወቅ የሚሄዱበት ርቀት ትልቅ ነበር። ከዛ ውጭ ቋንቋ የሚባለው ነገር እውነት ነው በኤዥያ ምድር እንግሊዘኛ ቦታ የለውም። እኛ በአማርኛ እናፍራለን አይደል? አሁን ይሁን እንግሊዘኛ አለመናገር አለመታደል አድርገን የምናስብ ብዙ ደካሞች አለን። እኛ ግን ቋንቋችን ብሔራችን ጌጣችን ነው። በምንም በቃ በዛ መንገድ የተማርኩትም ያን ነው። ገና ኤርፖርት ሞስኮ ወርደን ካን ዩ ስፒክ እንግሊሽ አለኛ ቅልብልብ ብለን ኖ ኢትስ ባድ በቃ ሲሉ እንዴ ምን ንግባባ እግዚአብሔር ምስክሬ ነው የምላችሁ እኮ እንግዲህ ኤርፖርት በቃ ዛ እንግዲህ ሞስኮ አየር ማረፊያ ወርደን በቃ የሆነ ነገር ጠይቀን ሽንት ቤት ምናምን በቃ እንጆ ልናደርግ ነው። ካን ስፒክ እንግሊሽ ኖ ኢትስ ባድ ብላ ጥላን ተዋቸው። ይቺ ልጅ ወድጃት ነበረ እንዴት ላስረዳት
እሺ ራሻዊት ነች? አዎ ራሻዊት ነች። በቃ ትመጣለች፣ አልጋችን ታነጥፋለች፣ ትሪትመንታቸው ይለያል። እጥረት ደግሞ አለ ይባላል። በቃ የሆነ መንፈሱ ምናምን ምቾቱም ራሱ ትሪትመንቱ ሲቀየርበት እንደው እቺ ልጅ ወደድኳት እኮ ስንቴ እዚሁ አግብታይ ምን እንደው በቃ እንደው እኛ በቃ ዩክሬን ምናምን ሲባል ፈርተን ሄድን። ግን ምንም ነገር ያገር በቃ ይለያል። የትራፊክ እንትናቸው ፍሰታቸው ምንም ትራፊክ ፖሊስ አታይም። ግን ሁሉም በቃ በእኔ አላቅም እንዴት አይነት ቴክኖሎጂ ላይ እንደደረሱ የተከበረ ነው። በቃ ከዛ ውጭ ፒራሚድ የሚባል ታስታውሳለህ? የሆነ የገባንበት አዳራሽ ሞስኮ ካዛን ያ ደግሞ እኔ ገነት ውስጥ የገባው የመሰለኝ ያልኔ ነው። በቃ ዙሪያችንን ስፒከር ዙሪያችንን መብራት እውነት ግን ኢትዮጵያን ድል እኔ ያን ቀን እናፍቃለሁ። በቃ ሀገራችን እኔ በቃ ባህል ማዕከላችን በዛ ደረጃ የሚተዋወቅበት ድል መቼ ይሆን ብዬ የምናፍቅበት እኔ በእውነት ነው የምላችሁ። በቃ ዙሪያችንን የነበረ ዲስፕሌይ ይለያል። ከዛ ውጭ ግን እኔ የተማርኩት አንድ ትልቅ ትምህርት ማለት ነው እስካሁን በሄድናቸው ጉዞዎች የሚጋብዙን በቃ በኢንቫይቴሽን ደረጃ ይጋብዙናል። የፕሌን ቲኬት እዚሁ ነው ስፖንሰር የሚፈለግ። እነሱ ግን ምናልባት መስተንግዶ ነው በቃ መስተንግዶ ነው ሰርቪስ የሚያደርጉት። ከዛ ውጭ ሄደን እኮ ውላ በላ አይከፍሉንም። በዚያ መንገድ ግን አገራቸውን እየሸጡ ነው። ኢትዮጵያስ ለምንድን ነው በዚህ መንገድ የማትሸጥ? ራሳችንን ለምንድን ነው የማንሸጥ? እኛስ እንዲህ አይነት ዓለም አቀፍ ፌስቲቫሎችን ብዙ እንግዲህ ከ80 በላይ ብሔር ብሔረሰብ ያለባት ሀገር ዓለም አቀፍ ፌስቲቫል አዘጋጅተን የተለያዩ ሆቴሎች ስፖንሰር ሊያደርጉ ይችላሉ፣ መኝታ፣ ምግብ። በዚህ ደረጃ እነሱ ደግሞ ወጫቸውን ችለው አገራችን ማናስተዋውቅበት መንገድ ለምንድን ነው? ይህንም እኮ እድል መጠቀም እንችላለን። ለዘርፉ የሰጡት ግንዛቤ ያላቸው እውቀት የሚያበረታቱበት ነገር በጣም የሚደነቅ ነው። ሁሉንም ሀገራት ሳናመሰግናለን። ታንኪዩ በጣም ከኤንቢሲ ኢትዮጵያ የፋሲካ ልዩ ፕሮግራማችን ነው አሁንም ወደ እናንተ በመድረስ ላይ የሚገኘው። ቀደም ሲል ፋሲካን ባህር ዳር ለማሳለፍ ከአዲስ አበባ መጣሁ፣ አባይን ተሻግሬ እዚህ ተገኘሁ። እንግዲህ የባህር ዳርን ወቅታዊ ገጽታ በተለይ ደግሞ በአባይ ላይ የተሰራውን አዲሱን ድልድይ ከማየት አንስቶ የከተማዋን ደግሞ የምሽት የመዝናኛ ቅርጽ ለማየት ማሲንቆ ቤት ነበርን። ከዛ በኋላ የማዕከሉን ደግሞ ቆይታ አደረግን፣ ሙዚቃ አየን፣ ቲያትር ተመለከትን። መጨረሻችን ደግሞ እዚህ ጣና ላይ የጀልባ ሽርሽር ሆነ ማለት ነው። እዚህ ጣና ላይ የጀልባ ሽርሽር በምናካሄድበት ሰዓት አብረውን ያሉ የማዕከሉ የተወሰኑት ከያንያን ናቸው። አመዛኙ የሙዚቃ ክፍል አባላት የውጭ ሀገር ጉዞዎችና የጉዞ ገጠመኞቻቸውን እያጋሩን ነበረ። በያላችሁበት ከኛ ጋር ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ተቋማችን ኤንቢሲ ኢትዮጵያ ከአማራ ክልል ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት ጋር በጋራ ያዘጋጀው ልዩ የባህል ፕሮግራም ከዚህ ከባህር ዳር ቀደም ሲል የተከታተላችሁትን ይመስል ነበር። ስለዚህ እዚህ ያለን ቆይታ ተጠናቆ አዲስ አበባ እስኪገባ ድረስ ሙዚቃ እንጋብዛችኋለን። ከስቱዲዮ ደግሞ ሌሎች ፕሮግራሞቻችን ይቀጥላሉ። ለነበረን ጥሩ ጊዜ ሞቅ ያለ ጭብጨባ እናመሰግናለን። Yeah.